ሜርሲ አምናነን የወንድሜ ልጅ ትለዋለች። አቤት አክስቴ፣ እኔ ከዚህ ከቤት መውጣት አለብኝ፣ መሄድ አለብኝ ዛሬ ትለዋለች። እንዴ የት ነው የምትሄጂው? ይላል። አይ እኔም እኮ እንደ ሰው እኮ ማሰብ እችላለሁኝ። አያታችንም እኔን መሸከም አትችልም፣ ስለዚህ እኔ መሄድ አለብኝ ትለዋለች። አምነንም አርፈሽ ተቀመጭ፣ አንቺ እንዴት ነው ለዚህ ቤት ሸክም የምትሆኘው ብሎ ይቆጣታል። እሺ በቃ እንደዛ ካልክና ነፃነት እንዲሰማኝ ካደረግከኝ በቃ እሺ ብላ ትስማማለች። እንደዛ ከሆነማ እኔም ወሬ ለመርቀም ለማዳመጥ ይመቸኛል፣ እንደዚሁም ደግሞ የሚያወራኝ ካገኘው ደግሞ አወራለሁ በማለት ትቀመጣለች አድባ ማለት ነው። አምናንም እንግዲህ ቀጥታ ወደ ላይ እየሄደ ነበር እና ከክላሳቸው ውስጥ ጀሪ ልብስ አንበራቆሰች። ምክንያቱም ሸርና ተንኮሏ ቤሬን እንዴት አስወጣታለሁኝ፣ ቤሬንን ከዚህ ከቤት እንዴት ማስወጣት አለብኝ በማለት ውስጧ በተንኮል ተሞልቶ ስለነበረ አምነን የገዛላትን ልብስ ከቤሬን ሻንጣ ውስጥ አስገብታ እንግዲህ አምነን ምን እያረግሽ ነው ብሎ ስጠይቃት ልብስ ጠፍቶብኝ እየፈለኩ ነው ብላ ከዛም እንግዲህ እንዳላገኘችው ሲነግራት የሁሉንም ክላስ መፈተሽ አለብኝ ትለዋለች። እሱም በድንጋጤ ሁሉንም ክላስ በየክላሳቸው እየገባሁ መፈተሽ አለብኝ። እንዴ ቆይማ አንቺ ይህንን ስታደርጊ ምን አይነት ችግር እንደሚፈጠር አውቀሽዋለሁ ሲላት ጀሪንም ቆይማ እኔ እዚህ ቤት ምንም አይነት መብትም ሆነ ምንም ነገር ማድረግ አልችልም እንዴ ትለዋለች። እሱማ ትችያለሽ እኮ እንደዛ ከሆነ እንፈትሻ በማለት ስትጠይቀው አምነንም ጅብ የላከው ውሻ አይፈራም ነው እና ተከትሏት እሺ በቃ ብሎ ይሄዳል ማለት ነው። ከዛም ሩጣ ከነ ሙስጠፋ ክላስ ገባችና ልብስ ጠፍቶኝ ነበረ በማለት ትጠይቃቸዋለች። አምነንም ከዶላቡ ጋር ተመሳስሎ ወይም አብሮ መጥቶ ከሆነ ልትፈትሽ ነው ስትለው እሺ ፈትሽ ትላታለች ሲሆን ከዛም ገባችና እየተመናቀረች ስታየው ልብሷ እንደሌለ አወቀች። ከዛም በቃ የለም ስትለው እኮ እኔ ነግሬሽ ነበረ ብሎ ተከትለው የሄዱና ሌላውን ክላስ እንፈትሽ በማለት ትለዋለች። ከዛ ቀጥታ የሄዱት ወደ ቤሬን ክላስ ነበረ። ሙስጠፋና ሲፈንም የሆነ ተንኮል እንዳሴሩ ገብቷቸዋል ማለት ነው። የሆነ ነገር ካላሴረች እሷ እንደዚህ አትልም በማለት እንግዲህ ሲፈን ትነግረዋለች ለሙስጠፋ። ሙስጠፋ ምንተኛ ብሎ ይተኛል ማለት ነው። ከዛም በመቀጠል እንግዲህ ቀጥታ ወደ ቤሪን ክላስ ሄደች እና ቤሪንን ልብስ ጠፍቷት ነበረ ብሎ ሲጠይቃት እንዴ እዚህ እኔ አጋ አልመጣም አልተቀላቀለም ትለዋለች። ቅር ካላለሽ እና የማይደብርሽ ከሆነ ትንሿን ቦርሳሽን መፈተሽ እችላለሁኝ ስትላት ጀሪ ትችያለሽ ፈትሽ አለቻት። ምክንያቱም ጀሪ ከዛ ውስጥ እንዳደረገችው ራሷና ውስጧ ስለሚያውቅ ነው ማለት ነው። ከዛም እንግዲህ ልብሱን አንስታ አልጋው ላይ ልብሱን ስትዘረግፈው እንዳለ ልብሱ ውድቅ ብሎ ሲወድቅ እንዴ ልብስ ያውዝ ብላ ጮኸች። አምናንም በንዴት እና በቁጣ ጀሪን እንደዛ ስለተናገረች ልብሱ ስለተገኘ በቁጣ ቤሬንን አንቺ ቆይማ እንዴት ይገኛል እዚህ ልብሱ ምን ሊሰራ መጣ በማለት እንግዲህ ቤሬን ይቆጣታል። ቤሬን ደግሞ እኔም እኩል ከእናንተ ጋር ነው ያየሁት በማለት ብትመልስለትም እሱ ግን ሊያምናት አልቻለም። እሷ ሌባ እንደሆነች እሷ ሰርቃ እንዳመጣችው ነው የሚያውቀው። ግን እሷ እንደዚህ አይነት ጸባይ እንደሌላት ራሱ ማወቅ ይችል ነበር። ግን አምነን በራሱ መወሰን የማይችል እና በሰው የሚመራ ሰው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ዛሬ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እስኪያደርጉ ቪዲዮውን እስከ መጨረሻው ድረስ በማየት ከቤተሰብ ሆኑ ማለት ነው። ውድ ቤተሰቦች እንግዲህ ዛሬ የድር ድራማ ክፍል 26 ይዤላችሁ መጥቻለሁ። ክፍል 25 ላይ እንግዲህ እንዳያችሁት ጀሪን ልብስ ከቤሪን ሻንጣ ውስጥ አድርጋ እንግዲህ ሙስጠፋ አብሮ ተከትሎ ቤሬንን እንደማያውቃት እሷ እንደዛ አይነት ጸባይ እንደሌለባት እና እንደዛ አይነት አመል እንደሌለባት ማወቅ ሲገባው እሱ ግን አዋረዳት። አንቺ እንዴት እንደዚህ ታደርጊያለሽ? እንዴት ልብስ ትሰርቂያለሽ? በማለት እንግዲህ ከፍ ዝቅ አድርጎ ነው የተናገራት ማለት ነው። እሷም እንግዲህ ጥፋት እንደሌለባት ስላወቀች የጀሪን ተንኮል ነው ይሄ ሁሉ። ሆኖም ግን አምነን አሁንም ቢሆን ቤሪንን ከመውደድ ወደ ኋላ አይልም። ቤሪን ምንም ብታጠፋ ምንም አምነን ግን እሱ ሊረሳት አይችልም። ምክንያቱም አምነን በጣም ይወዳታል። ውጭ ላይ ሆኖ ዝናብ እየጣለ በነበረበት ሰዓት እሷ ጋር አብሮ ጊዜ ባሳለፉበት ሰዓት ቁጭ ብሎ ማሰብ ማስተንተን ከእሷ ጋር መሳቅ የነበረውን ጊዜ እንደዛም ተቆጥቷት ስለሷ ያስባል። ሆኖም ግን አምነን ትልቅ ጥፋት አለበት በነገራችን ላይ ማለት ነው። ምክንያቱም
አንዳንድ ጊዜ የሰው ልጅ ቢነቃ ጥሩ ነው። እዚህ ድራማ ላይ ግን እንደ ድራማው ተከታታይ እንደመሆነ መጠን ያስተዋልኩት ነገር ምንድን ነው? አንዱን በአንዱ ላይ የተለባበሰ ነገር ነው። አንደኛ ዳኑ ስትታገት ማን እንዳገታት እና የህግ አካልም የለም። ሲቀጥል ሁለተኛ ቤቱ ተቃጥሎ ቤቱ ማን እንዳቃጠለው እና እንዴት እንደወጡ እንዴት እንደጠፋና እንዴት ቤት እንደቀየሩ የምናውቀው ነገር የለም። ሲቀጥልም ደግሞ ወይዘሮ ሞርዚና ማን እንደመረዛት እንዴት እንደታመመች እና እንዴት እዚህ ሁኔታ እና እዚህ ደረጃ ላይ እንዳለችም የምናውቀው ነገር የለም። በነገራችን ላይ ድራማውን በግማሽ ባታቋርጡ ታሪፍ ነው። ደቂቃ ጨምራችሁ እየቋጫችሁ ብትሰሩና ብታደርጉት ለእኛም ለተመልካችም ጥሩ ነው ማለት ነው። ምክንያቱም ብዙ ያልተቋጨ ብዙ ያልተደረገ ነገር አለ። አንደኛ ጀሪን እንደምትወዳት ቤሬንን ማወቅ አለባት። ምክንያቱም ብታውቅም ያንን ሲሳሳሙ የነበሩትን አታውቅም። በዛ ላይ ደግሞ የሜርሲ ተንኮል መጋለጥ አለበት። ብዙ ያልተገለጹ ብዙ ያልተተነተኑ ድራማዎች ስላሉ እንደ ድራማ ተመልካች እና ተከታታይ እንደመሆኔ ያለኝንና የሚሰማኝን ስሜት መግለጽ አለብኝ ማለት ነው። እንግዲህ ድራማውን ብቻ መተርጎም ወይም ማቅረብ ለእናንተ አይደለም ማለት ነው። ምክንያቱም በዚህ ድራማ ላይ ብዙ ያልተቋጩና ያልተነገሩ ድራማዎች ስላሉ ማለት ነው። በርዕሶቹ መካከል እንደዚሁም በወሬያቸው መካከል ብዙ ያልተቋጨ ነገር አለ። ጀሪን እንግዲህ የገንዘብ ወዳጅ እንደመሆኗ ባልቴቷ በጣም አውቃባታለች። ይሄን ቤት በስምሽ አዞርልሻለሁ ብላ ባለችባት ሰዓት በደስታ ነበር የተፍለቀለቀችው። አንዳንድ ጊዜም ገንዘብ ሲመጣም ደግሞ መጥፊያችንን መሆን ማወቅ አለበት። ገንዘብ ሲመጣ እንዴት ሆኖ መጣ፣ እንዴት ሆኖ ተገኘ፣ ምን ሰርቼ ነው፣ ምን አድርጌ ነው የሚለውን ነገር ማስተንተን አለብን። ገንዘብ ስለመጣ ብቻ በጊዜው ደስተኛ ልንሆን እንችላለን። ግን ደግሞ ዘወር ብለን ይሄ ገንዘብ በምን እንደመጣ ማሰብ አለብን። ጀሪን ይሄ ገንዘብ እንደሚመጣላት ብታውቅም ደስተኛ ብትሆንም በምን መልኩ እንደሚመጣ ግን አላስታወሰችውም። ይሄ ገንዘብ ከእሷም አልፎ ከሌላም ሊሆን ይችላል። ምክንያቱም እሷ ሜርሴንንና አምነንን ማጣላት እንድታጣላና እንድታራርቃቸው የታዘዘችው ነው። ይሄን ያደረገችው ደግሞ ለገንዘብ ብላ ነው። ቤቱ በስሙ ይሆናል ላይ ያለች በመቃኘት እና በጉብኝት ላይ በደስታ እና በፍልቅልቅለት ላይ ናት። ይሄ ግን ገንዘብ መጥፊያዋ እንጂ መኖሪያዋ አይሆንም። ያቺ ባልቴቱ ከነቃችና ካወቀችባቸው የቤቱን ሰው ሜርሴንንም ሲፈንንም እንደዚሁም ደግሞ አምነንንም ከቤት ጠራርጋ ማውጣት አለባት። እና ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበረ። ለነበረን ቆይታ አመሰግናለሁ።